ግንቦት 2014 ዓ.ም እንደ ፈረንጆቹ አቆጣጠር በወቅቱ ለንደን ነበርኩኝ። ከአንድ ወር በኋላ በሰኔ ወር ላይ ወደ ኤርትራ መጓዝ ነበረብኝ። ሌሎችም 3 የግንቦት 7 ንቅናቄ የሥራ አስፈጻሚ ኮሚቴ አባላት በሰኔ ወር ለሥራ ኤርትራ መግባት ነበረባቸው። የኔንና የሶስቱን የሥራ አስፈጻሚ አባላት የአየር ቲኬት መግዛት የኔ ኃላፊነት ሆነ። ቲኬቱ ከዱባይ ኤርትራ የሚወስደን ነው። የምንገዛው ዱባይ ከሚገኘው የኤርትራ አየር መንገድ ቢሮ ነበረ። ለንደን ላይ ሆኜ ዱባይ ለሚገኘው የኤርትራ አየር መንገድ ስልክ ደወልኩ። በመልኩና በድምፁ የማውቀው ህንዳዊ ምን ልርዳዎት በማለት የስልክ ጥሪ መለሰም። ለአራት ተጓዦች ከዱባይ አስመራ ደርሶ መልስ ቲኬት አስቀድመህ እንድትይዝልኝ እፈልጋለሁ። ከሁለት ሳምንት በኋላ ቢሮ መጥቼ ክፍያውን እፈጽማለሁ አልኩት። ደንበኛቸው መሆኔን ስሜንም ጨምሬ ያስረዳሁት። እሱም የተጓዦችን ሙሉ ስሞች፣ መብረር የምትፈልጉበትን ዕለት፣ የፓስፖርት ቁጥርና ሌሎችንም ዝርዝሮች በኢሜል ላክልኝ፣ ችግር የለውም አለኝ። የኢሜል አድራሻውንም እኔ በሰጠሁት የኢሜል አድራሻ ወዲያውኑ ላክልኝ። የተከፈተው ላፕቶፕ ኮምፒውተሬ ላይ የኢሜል አድራሻውን አየሁት። አመሰግናለሁ ብዬ ስልኩን ዘጋው። የአራታችንን ስምና ሌሎችንም ተያያዥነት የነበራቸው መረጃዎች ለጉዞ ወኪሉ ወዲያውኑ ላኩለት። የኔ የኤርትራ ጉዞ ከሶስቱ ቀደም ይላል። ሶስቱ ከዱባይ የሚነሱት ከኔ ትንሽ ቀናት ዘግይተው ስለነበር ሐሙስ ሰኔ 12 2006 ዓ.ም ከለንደን ወደ ዱባይ በረርኩኝ። የመጀመሪያ ስራዬ ወደ ኤርትራ አየር መንገድ መሄድ ሆነ። እንዲይዙልኝ የጠየቅኳቸውን ቲኬቶች ዋጋ መክፈል ነበረብኝና በጉዞ ወኪሉ ቢሮ ያልጠበቅኩት ነገር ገጠመኝ። በኢሜል መልእክቴ የኔን ከዱባይ ወደ አስመራ የመብረሪያ ቀን አሳስቼ ልኬው ነበር። የተቀሩት ጓዶቼ ቲኬቶች በአግባቡ ተዘጋጅቷል። ለኔ የተዘጋጀው ቲኬት ወደ አስመራ ለመሄድ በፈለኩበት ቀን አልነበረም። ከአንድ ወር በኋላ ለሚደረግ ጉዞ የተዘጋጀ ነበር። ጥፋቱ የኔ ነው። የአየር መንገዱ ሰራተኛ የላኩለትን ኢሜል እዛው አሳይቶ አሳምኖኛል። ጥፋቴን አምኜ ቲኬቱን ወደ አስመራ ለመሄድ በምፈልግበት ቀን እንዲቀይርልኝ ጠየቅኩት። መቀየር አልተቻለም። የአውሮፕላኑ መቀመጫዎች በሙሉ ተይዘዋል። 400 የአሜሪካን ዶላር የሚጨምር ከሆነ በአንደኛ ደረጃ ለመብረር ቦታ እንዳለ ነገረኝ። ለኤርትራ ጉዞ አዲስ አልነበርኩም። ብዙ ጊዜ ተመላልሻለሁ። ግንቦት 7 ወያኔን በመሳሪያ ጭምር መታገል አለብን ብሎ ከወሰነ ቆይቷል። ኤርትራ ይህን የግንቦት 7 ውሳኔ በተግባር ለመፈጸም የምታስችል ብቸኛዋ ሀገር መሆኗን ተገንዝቧል። ኢትዮጵያ በድንበር ከሚያዋስኑ ሀገሮች መሃል ያንዳቸው ድጋፍ ለትጥቅ ትግሉ የግድ አስፈላጊ ነበር። የድጋፉ አይነት የአደባባይ ሚስጥር ነው። ታጋዮችን የማሰልጠኛ አምባ፣ የስንቅና የትጥቅ ድጋፍ አስፈላጊ ነው። የኤርትራ መንግስት ይህን ድጋፍ እንደሚያደርግልን ግልጽ ሆኗል። በግሌ ለምን የኤርትራ መንግስት ይህን ድጋፍ ለማድረግ ፈቃደኛ ሆነ በሚለው ጥያቄ ላይ ብዙ አልቆዘምኩም። ለማኝ ለጋሹን አይመርጥምና የተለያዩ መንግስታት ለኢትዮጵያ ባላቸው ጠላትነት አንደኛ አይነቱን ለሀገር ተቆርቋሪ ድርጅት ለመደገፍ ፈቃደኛ አይደሉም። ኢትዮጵያ ወዳጅ ባጣችበት በዚህ ጨለማ ዘመን ድጋፍ ሊያደርግልን የፈቀደ የኤርትራ መንግስት ብቻ ነው። ብዙዎች ይህ ድጋፍ ሻዕቢያ ወያኔን በመጥላት የሚያደርገው ነው፣ ኢትዮጵያን ለመጥቀም አይደለም ይላሉ። ሌሎች ደግሞ የኤርትራ መንግስት ድጋፍ በጸጋ ተቀብሎ ወያኔን ለመዋጋት ልንጠቀምበት ይገባል ሲሉ ነበር። እኔ ግን የኋለኞቹን ሐሳብ ብቻ የምጋራ ነበርኩ። ነገር ግን ከዛም በላይ የሚሻገር እምነት ነበረኝ። በዓለም ላይ እንደ ኤርትራ ከኢትዮጵያ ጋር በቋሚ ጥቅም መተሳሰር የሚችል ሌላ ሀገር አይገኝም ባይ ነኝ። በሁለቱ ሀገሮች መካከል የተፈጠረው ቅራኔ ጊዜያዊ እንጂ ቋሚ እንደማይሆን ጽኑ እምነት ነበረኝ። ወደ ኤርትራ በተመላለስኩባቸው ወቅቶች አንድም ቀን ከጉዞ ጋር የተያያዘ ችግር ገጥሞኝ አያውቅም። ብዙ ጊዜ የኤርትራ አየር መንገድ አውሮፕላን ክፍት መቀመጫ አያጣም። አንድ ቀን ቢታጣ በማግስቱ ይገኛል። ይህ ሀቅ $400 ጭማሪ ከመክፈል በማግስቱ እድሌን እንድሞክር ገፋፋኝ። የጉዞ ወኪሉ $400 ጭማሪ መክፈል እንደከበደኝ ተመለከተ። እንደተለመደው አንድ ተሳፋሪ መቅረቱ አይቀርም፣ ነገ እንሞክር አለኝ። የጉዞ ወኪሉ ቃል አበረታታኝ። በኪሴ ለሥራ ከያዝኩት $4000 የድርጅት ገንዘብ 400ም ቀንሶ አንደኛ ደረጃ ቲኬት መግዛት አቅቶኛል ነበርም። የኔ የሥራ እንቅስቃሴ ሚስጥር የበዛበትና
በአመኔታ የሚሰራ ስለነበር እንኳን $400 ሌላም ከፍ ያለ ገንዘብ ባጠፋ ከህሊናዬ በስተቀር ጠያቂ አልነበረኝም። ህሊናዬ ግን የድርጅት ገንዘብ ማባከን መስሎ ተሰማው። ዱባይ ላይም ሌላ ያልጨረስኩት ሥራ ነበረኝ። የሶስቱን ተጓዦች የቲኬት ሂሳብ ብቻ ከፈልኩ። ነገ እመለሳለሁ ብዬ የጉዞ ወኪሉን ተሰናበትኩ። በነጋታው ወደ ጉዞ ወኪሉ ቢሮ ተመለስኩ። ወኪሉ አልቀናውም። አሁንም የኢኮኖሚ ደረጃ ቲኬት አልተገኘም። ከብዙ ማመንታት በኋላ እንደፈረደብኝ ያንኑ የአንደኛ ደረጃ ቲኬት ለመግዛት ወሰንኩ። እሱም ተሽጦ ጠበቀኝ። የሚቀጥሉት ቀናት በረራዎቹ በሙሉ ምንም ክፍት ቦታ የላቸውም። የሶስት የሥራ አስፈጻሚዎች ወደ ኤርትራ የመምጫ ጊዜ ደግሞ በጣም ተቃርቧል። እነሱ የሚመጡት ለጥቂት ቀናት ነው። የተጣበበ ፕሮግራም ነበራቸው። ከነሱ ቀደም ብዬ በመሄድ በቅድመ ዝግጅትነት መስራት የሚገባቸው አጣዳፊ ስራዎች ነበሩብኝ። ሌላ አማራጭ መጓጓዣ ለመፈለግ ተገደድኩ። በወቅቱ ወደ ኤርትራ የሚበሩ አየር መንገዶች የግብጽና የየመን አየር መንገዶች ብቻ ናቸው። የግብጽ አየር መንገድ ካይሮ ላይ ብዙ ሰዓት ቆይቶ አስመራ የሚገባው ሲነጋጋ ነው። በዚህ አየር መንገድ መጓዝ አንድ ሙሉ ቀን የሚባክንብኝ ሆነ። በዚህ ላይም በግብጽ አየር መንገድ ተጉዤ በውድቅት አስመራ በገባው ቁጥር በላይና ቤተሰቡ ከእንቅልፋቸው መቀስቀስ የሚከብደኝ ሆኗል። በለናይ የሻዕቢያ ታጋይ ነው። በእድሜ የገፋ በትግሉ ወቅት ግራ እግሩን በጥይት ተመቶ የሚያነክስ የብዙ ልጆች አባት አረጋዊ ነው። አየር ማረፊያ እየመጣ እንዲቀበለኝ የተመደበልኝ ሰው ነው። የየመን አየር መንገድ ግን በሚገባው ከምሽቱ 2 ሰዓት ስለነበር አንድ ቀን ያደልልኛል። ብሌናይንም አላስቸግረውም። የደህንነት አደጋ እንዳለው ውቃቤ እየነገረኝ የየመንን አውሮፕላን መረጥኩ። ከዚያ ቀደሞ አንድ ጊዜ ተጉዤበታለሁ። የተመክሮዬ የየመን አየር መንገድን እንድመርጥ አደፋፍሮኛል። ዛሬ በዚህ ሰዓት የዚህን ያንዳርጋቸው ጽጌ ታሪክን ልናወራቸው ወደንበት ዋነኛው ምክንያት ከዳዊት ድሪባ ታሪክ ጋር በቀጥታ ስለሚገናኝ ነው። ጉምቱ ፖለቲከኛ፣ የትጥቅ ትግል አቀናባሪ አንዳርጋቸው ጽጌ በየመን ስለደረሰበት አፈናና ከዛ በኋላ ወደ እስር ቤት ተወስዶ ከተቀላቀሉት ሰዎች መካከል አንደኛው ዳዊት ድሪባ ነው። ዳዊት ድሪባ ከሰሞኑ በጆን ዳንኤል የቲክቶክ አካውንት ላይ ላይቭ ላይ ቀርቦ ነበር። በወቅቱም መጽሐፍ እየጻፈ እንደሆነና ለታዳሚዎች በቅርቡ እንደሚቀርብ በይፋ አስታውቋል። ከዚህ ውስጥም የያዛቸው እውነተኛ የሚመስሉ ታሪኮች እንደዚሁም የሆኑ በእርግጥ ፊልም ሊመስሉ ይችላሉ እንጂ በእውነት እሱ የተወጣቸው ናቸው። ለትውልዱ አስተማሪ ሆኑ ዘንድ አቀርባቸዋለሁ ሲል ተናግሯል። እንግዲህ ዛሬ የጉምቱ ፖለቲከኛ ያንዳርጋቸው ጽጌና ሌላው አንዳርጋቸውን ተከትሎ ወደ እስር ቤት የገባው አንዱዓለም አራጌ ከሁለቱ ጋር የተገናኘው ዳዊት ድሪባ በቅርቡ መጽሐፍ ያወጣል ተብሏል። ከዛ በፊት ግን እነዚህ ሰዎች ስለዚህ ልጅ የተናገሩትንና በመጽሐፍ የሚያሰፈሩትን ዛሬ እንነግራችኋለን። አብራችሁን ቆዩ። ሰኔና ሰኞ የተገጣጠሙበት ፖለቲከኛው አንዳርጋቸው ጽጌ በየመን የየመን አየር መንገድ ቲኬት ከቆረጥኩኝ በኋላ ነገሩ አላመራለኝ። በየመን በኩል ለማለፍ መወሰኔ ምቾት አልሰጠኝም፣ ሰውነቴን ቀፈፈው። በዚህ ምክንያት ነበር ለየማነ ገብረአብ ለፕሬዝዳንት ኢሳያስ የፖለቲካ አማካሪ ስልክ የደወልኩት። የኤርትራ አየር መንገድ ክፍት ቦታ እንደሌለውና ጉዞዬን በየመን በኩል ለማድረግ እንደተገደድኩ ነገርኩት። የየማነ ምላሽ እንዴት ሆኖ ፓስፖርት ላይ የተጻፈውን ስምህን የእንግሊዘኛ ፊደሎችን አንብብልኝ አለኝ። ይህን ስሰማ በትዕዛዝ የኤርትራ አየር መንገድ ቦታ እንዲያገኝልኝ ለማድረግ እንደወሰነ ገባኝ። የደወልኩት በየመን በኩል መጓዝ አደጋ ይኖረው እንደሆነ ልጠይቅ ነው። ትንሽ ስላሳሰበኝ ነው። ችግር ይኖረዋል ካልክ የገዛውትን ቲኬት እሰርዘዋለሁ አልኩት። እሱም ትንሽ አሰብ አደረገና ችግር የሚኖረው አይመስለኝም አለኝ። እንደሱ ከሆነ ለማንኛውም ከሰና አየር ማረፊያ እስክለቅ ድረስ አብሮ የሚቆየኝ የኤርትራ ኤምባሲ ሰው ኤርፖርት እንዲያገኝልኝ አድርግልኝ አልኩት። ስልኩን ከዘጋው ከደቂቃ በኋላ የማነ ደወለ። የየመን አምባሳደር ኤርፖርት እንደሚመጣና ከሰና እስከምትወጣ ከኔ ጋር እንደሚቆይ ነገረኝ። ከጥቂት ሰዓታት በኋላ አልማክቱም ዱባይ ዓለም አቀፍ አየር ማረፊያ ደረስኩ። በየመን አየር መንገድ ደንበኞች ማስተናገጃ ስፍራ ተሰብስበው አበሻ ብቻ ነበረ። የኢትዮጵያ አበሻ፣
የኤርትራ አበሻ። አብዛኛው ተሳፋሪ የደላው እንዳልሆነ ከፊቱ ያስታውቃል። ትንሽ ገንዘብ ለማዳን በአንዲት ጠባብ ክፍል እስከ 10 ሆነው የሚያድሩ፣ ለምግብ ገንዘብ እንዳያወጡ ከየሀገራቸው በሶ ይዘው መጥተው እየበጠበጡ የዱባይ ቆይታቸውን የሚያሳልፉ፣ በሳንቲሞች የረከሰ ሸቀጥ ፍለጋ በዱባይ ፀሐይ ከሱቅ ሱቅ ሲንከራተቱ የከረሙ የደሃ ነጋዴዎች ፊት ይታየኛል። የአብዛኞቹ ተሳፋሪዎች አይን ላይ አየር መንገዱ ከፈቀደላቸው የጭነት መጠን በላይ የገዙትን የሸቀጥ ሸክም የሚያግዛቸው ሰው ፍለጋ ይንከራተታል። ቁና ትንፋሻቸው ደረታቸውን ይንጠዋል። ለመመልከት ለደፈረ በተለያዩ ቦርሳዎችና ሻንጣዎች የቋጠሯቸው ሸቀጦች ከተፈቀደው የክብደት በላይ ይሆንብን ይሆን ብለው የሰጉ ናቸው። የተሳፋሪዎቹ ምስኪን ገጽታ ግን የጉዞዬን አደገኝነት አላስረሳኝም። ከነዚህ ምስኪን ከሚመስሉና ከሌሎች ጥቂት የደላቸው አበሻ ተሳፋሪዎች መሃል ስንቶቹ የወያኔ ደህንነት አባላት ይሆኑ? ስንቶቹ ከወያኔ ደህንነት አባላት ጋር በዘር በደምና በጥቅም የተዛመዱ ይሆኑ? ስንቶቹስ ማን እንደሆንኩ ያውቁ ይሆን? ከነዚህ መሃል አንድ ሰው ወያኔዎቹ ያጡ ይሆን? ስልኩን አንስቶ አንዳርጋቸው በየመን አየር መንገድ እየበረረ ነው ብሎ የሚነግራቸው? እነዚህና ሌሎችንም ጥያቄዎች ማንሳት ያልቀረም። ይህ ሊሆን እንደሚችል የተረዳሁት ከራሴ ተሞክሮ ነበር። የኤርትራ ተቃዋሚዎችን በተመለከተ ተመሳሳይ መረጃ የሚያቀብሉኝ በበርካታ የተለያዩ አፍሪካ ሀገራት የሚኖሩ የግንቦት 7 አባላት ነበሩን። ይህ መረጃ የሚሰጡኝ ከሻዕቢያ መሪዎች ጋር ባለኝ ግንኙነት መረጃው ይጠቅመኝ እንደሆነ በማሰብ ነው። ዝርዝር መረጃ ነበር የሚደርሰኝ። እገሌ የሚባል ቀንደኛ የኤርትራ ተቃዋሚ በዚህ ኤርፖርት በዚህ ሀገር ፓስፖርት እየተንቀሳቀሰ ነው፣ ለሻዕቢያ ሰዎች ንገራቸው ይሉኛል። መረጃውን ለሻዕቢያ አሳልፌ አላውቅም። ሻዕቢያ እንደ ወያኔ በውጭ ያሉ ተቃዋሚዎች የሚያሳስቡት እንዳልሆነ አውቃለሁ። መረጃውን ችላ የምለውም ለዚህ ነበረ። ይህ ጉዳይ ግን ያስተማረኝ አንድ ነገር አለ። የግንቦት 7 አባላት የሚሰሩትን ስራ በተመሳሳይ ለወያኔ የሚሰሩ ሰዎች ሊኖሩ እንደሚችሉ ትምህርት አግኝቼበታለሁ። በእንደዚህ የተመሰቃቀለ ስሜትና ሁኔታ እጅግ ባረጀው ንጽህና በጎደለው ግማታም ኤርባስ 350 የበረራ ቁጥር 516 የየመን አየር መንገድ ላይ ተሳፈርኩ። አውሮፕላኑ ከዱባይ ከሰዓት በኋላ ተነሳ። ዕለቱ ሰኞ ሰኔ 16 2006 ዓመተ ምህረት ነበር። የሀገሬ ሰው ሰኔና ሰኞ ሲገጣጠሙ ችግር ይመጣል እንደሚል አውቃለሁ። እኔ ግን ሰኔና ሰኞ መገጣጠማቸውን ልብ አላልኩም። ልብ ብዬስ ቢሆን ለአባባሉ ትርጉም ሰጥቼ በየመን በኩል የመጓዝ እቅዴን ሰርዘው ይሆን? እኔ እንጃ። ሆኖም ወደ ሰንዓ ጉዞዬን ጀመርኩ። ከጥቂት ሰዓታት በረራ በኋላ ከዱባይ የተነሳው አውሮፕላን ሰንዓ ዓለም አቀፍ አየር ማረፊያ ደረሰ። ሁሉም ተሳፋሪ ወረደ። ጥቂት ተሳፋሪ የዛው ሰንዓ ቀሪ ነው። አብዛኛው ወደ አዲስ አበባና አስመራ ተጓዥ ነው። እንግዲህ እዚህ ላይ ነው የመናዊ ይሁዳ የመጣው። ሁላችንንም ከአውሮፕላኑ በር ተቀብሎ ወደ መስተናገጃ ቦታው የሚወስደን አውቶቡስ ተዘጋጅቷል። እኔም እንደ ሌሎች ተሳፋሪዎች በዚህ አውቶቡስ ላይ ተጫንኩኝ። አውቶቡሱ ብዙ ርቀት አልሄደም። ከአንድ ህንጻ ፊት ቆመ። ተሳፋሪዎችን ተከትዬ እኔም ከአውቶቡስ ወረድኩ። እነሱን ተከትዬ ወደ ህንጻውም ተጓዝኩ። ለመጀመሪያ ጊዜ ከዚህ ጉዞ ጋር የተያያዘው ስጋቴ እውን ሊሆን እንደሚችል ፍንጭ ተመለከትኩ። ሰውየው ሰማያዊ ኮትና ሱሪ ሙሉ ልብስ ለብሷል። ጉንጩን በጫት ወጥሮታል። በመንገደኞች መሃል እያለፈ በቀጥታ ወደኔ መጣ። ልክ እንደሚያውቀኝ ሰው ሰላምታ ሰጠኝ። ትከሻዬን ይዞ ጉንጬ ላይ ሳመኝ። ሌላ ምንም አላደረገም። የጣሊያን የማፊያ የወንበዴ አለቆች የሚገድሉትን ሰው ጉንጩን ስሞ ይሸኙታል። ይሁዳም ክርስቶስን በ30 ሽልንግ ሸጦ ለክርስቶስ አሳዳጆች የጠቀማቸው ጉንጩ ላይ ስሞት ነው። ኃጢአቴ ብዙ መሆኑን ስለማውቅ በአእምሮዬ በተከሰተው የይሁዳና የክርስቶስ ታሪክ ፈገግ አልኩኝ። በምንም ነገር ላይ ስለራሱ ሳያላግጥ የማያልፍ ህሊና ያለኝ ሰው ነኝ። ይኸው ህሊናዬ ብለሽ ራስሽን ከክርስቶስ ለማመሳሰል ቃጣሽ
በማለት ተሳለቀብኝ። ለነዚህ ነበር ፈገግ ያልኩት። ያቺ ፈገግታ ለሴኮንድ የመቆየት እድል አልነበራትም። ፈገግታውን በጫረው አእምሮዬ ውስጥ የሚጮኸው ያደጋ ደወል ብቻ ሆነ። በማላቀው የመናይ ጉንጬ ላይ መሳሜ ሌላ ትርጉም የለውም። ለከፍተኛ አደጋ እንደተጋለጥኩኝ ገባኝ። ያሰፈሰፈውን አደጋ ለመከላከል ምንም ማድረግ አልቻልኩም። የኤርትራው አምባሳደር በተሰጠው መመሪያ መሰረት እዛው አየር ማረፊያ ተገኝቶ ዲፕሎማሲያዊ ተጽዕኖ ሊያደርግ ይችል ይሆናል የሚል ቀጭን ተስፋ ተንጠለጠልኩ። የገባንበት ትልቅ አዳራሽ መንገደኞችን እንደ ፍላጎታቸው የማስተናገጃ ስፍራ ነበረ። የመን የሚቀሩት ተሳፋሪዎች ፓስፖርት እያሳዩ ከአዳራሹ እየወጡ ሄዱ። ወደ ኢትዮጵያ የሚሄዱትም አንድ አውቶቡስ መጥቶ ወደ ሌላ መጠበቂያ ክፍል ይዟቸው ሄደ። ከጥቂት ጊዜ በኋላ ወደ አስመራ የምንበረው መንገደኞች ወደ ሌላ መጠበቂያ ክፍል የሚወስድ አውቶቡስ መጣ። በመጀመሪያው ዙር አውቶቡሱ የቻለውን ሞልቶ ሄደ። ሌላ አውቶቡስ ይሁን ያው የመጀመሪያው አላቅም መስተንግዶ ክፍሉ ደጃፍ መጥቶ ተገተረ። ወደ ኋላ መቅረቱ ጥሩ ስላልመሰለኝ እኔም አዳራሹ በራፍ ላይ ከቆሙት መካከል ሆንኩኝ። ያው ሰማያዊ ሙሉ ልብስ ለባሹና ባለጫቱ ሰውዬ ከሁሉ አስቀድሞ ወደ አውቶቡሱ እንድገባ መንገዱን ክፍት አረገልኝ። ከኋላዬ ግን ሌሎች ተሳፋሪዎች እንዳይከተሉኝ የአዳራሹን የመስታወት በር በፍጥነት የመኖቹ ሲዘጉባቸው አየው። ብቻዬን አውቶቡስ ውስጥ ገባው። አውቶቡሱም ተንቀሳቀሰ። አሁን ሁሉ ነገር ግልጽ ሆኖልኛል። አውቶቡስ ውስጥ እንደገባው ፓስፖርቴን፣ ሞባይል ስልኬን፣ የኪስ ገንዘብ መያዣ ቦርሳዬን ያው ጉንጩ በጫት የተነፋው ሰው አምጣ አለኝ። ሰጠሁት። ከቦርሳዬ ውስጥ ክሬዲት ካርዶቼን፣ መንጃ ፍቃዴን እያወጣ ወሰደ። ብዙም ርቀት አልተጓዝንም። አውቶቡሱ ወደ ቀኝ ዞሮ አንድ ወደፊት መሄጃ የሌለው ሙት መንገድ ውስጥ ገብቶ ቆመ። ውረድ ተባልኩኝ። ሌሎች የደህንነት ሰዎች ይመስሉኛል ከኔና ከባለጫታሙ ሰውዬ ጋር አብረው ወረዱ። ወደ አንድ ግቢ ውስጥ ገባን። በግቢው ውስጥ አንድ መካከለኛ ዛኒጋባ ቤት ይታያል። ግቢው የመደበኛ ወታደር ልብስ በለበሱና ታጣፊ ክላሽን በያዙ ወታደሮች ይጠበቃል። አንድ ክፍል ውስጥ ገባን። የገባንበት ክፍል ዙሪያው የስፖንጅ ፍራሽ ተነጥፎበታል። ሁለት ሰዎች እነዚያ ስፖንጅ ፍራሾች ላይ ተቀምጠው ጫት ይበላሉ። ሁለቱም ባህላዊ የየመን ልብስ ለብሰዋል። በቀኝ ጎናቸው ሽጉጥ፣ በግራ ጎናቸው አፋሮች ጊሌ እያሉ የሚጠሩት ሴንጢ ወይም አጭር ጎራዴ መሰለ ነገር ታጥቀዋል። ወቅቱ የዓለም እግር ኳስ ዋንጫ ውድድር የሚካሄድበት ነው። ፍራሹ ላይ የተቀመጡትም ሰዎች ከፊት ለፊታቸው በተገተረው ትልቅ ጠፍጣፋ ቲቪ ላይ የሁለት ሀገሮች ግጥሚያ እያዩ ነው። ግን የሚያዩት እንደ ነገሩ ይመስላል። ነገረ ስራቸው፣ ውፍረታቸውና መድበልበላቸው ኳስን ያስንቃል። ይሁን እንጂ ኳስ ባለፈበት ያለፉም አይመስሉም። የገባነውን ሰዎች ቀና ብለው ተመልክተው ጫት ቅንጠሳቸውን ቀጠሉ። ሰማያዊ ልብስ ለባሹ ለኔና ለራሱ ሁለት ወንበሮች ከሌላ ክፍል አስመጣ። ሁለታችንን ቁጭ ካልን በኋላ ይሄው ሰው በእጄ ያስኩትን ሻንጣና የኮምፒውተር ቦርሳ ከፍቶ መበርበር ጀመረ። ሁሉንም ከበረበረ በኋላ እያንዳንዱን ዕቃ ዝርዝር በወረቀት መዝግቦ መልሶ ቦርሳው ውስጥ ከተተው። ቀደም ብሎ የነበረውን የገንዘብ መያዣ ቦርሳዬንም ከፍቶ ገንዘቡን ቆጥሮ ከነ ቦርሳው መልሶ አስረከበኝ። ክሬዲት ካርዱን፣ መንጃ ፈቃዱንና ፓስፖርቱን ግን አልመለሰም። 4000 የአሜሪካን ዶላርና ጥቂት የእንግሊዝ የዱባይ ገንዘቦች ቦርሳዬ ውስጥ ነበሩ። ክሬዲት ካርዶቼንና መንጃ ፈቃዱን ሳይመልስ ገንዘቡን ግን ለምን እንደመለሰ አልገባኝም። ይህንን ካደረገ በኋላ በምልክት እዛው እንድጠብቅ ነገረኝ። ሁለቱንም ጫት ቃሚዎች አናገረ። ሰውየው ሲያናግራቸው ከጫት መቃም ስራቸው ወጥተው እንዴ እሱን ነው እንዴ እኔን ሲያዩ አየኋቸው። ስለኔ እየነገራቸው እንደሆነ ገብቶኛል። ከዚህ በኋላ ሰማያዊ ሱፍ ለባሹ አጅበውት ከመጡት ሰዎች ጋር ተያይዘው ልቃለ። ከዛ በኋላ ላየውትም ከሰማያዊ ሱፍ ለባሹ ሰውዬ በስተቀር አንዳቸውም እንግሊዘኛ መናገር አይችሉም። እሱም ቢሆን በጣም ተራ ነገሮች ከመናገር ያለፈ ችሎታ የለውም። ለማቀርባቸው ጥያቄዎቼ መልስ የሚሰጥ አላገኘሁም። በተወሰነ ደረጃ አደጋው የጠበቅኩት ስለነበረ መሰለኝ ብዙም አልደነገጥኩም። ሁለቱ ጫት ቃሚዎች እዛው ስፖንጅ ፍራሻቸው ላይ ተቀምጠው ጫታቸውን በላዩ አፋቸው ውስጥ ይጠቀጥቃሉ። በክፍሉ ውስጥ እንዳለው የረሱ ይመስለኝ ቤቱን
ጣሪያ ግድግዳውን፣ ወለሉን፣ ዙሪያውን የተነጠፉት ያረጁና የቆሸሹ የስፖንጅ ፍራሾች፣ ቴሌቪዥኑን መቃኘት ያስኩኝ። የሚያያቸው ነገሮች ያስገርሙኝ ጀመረ። ሰና አየር ማረፊያ የሚሰሩ ሰራተኞች በሙሉ አፋቸው በጫት የተሞላና ከንፈራቸውና ምላሳቸው አረንጓዴ መሆኑ በጣም ገረመኝ። አብረውኝ የመጡት ሰዎች ፍራሽ ላይ ተቀምጠው ጫት ለሚበሉ ሰዎች አስረክበውኝ ከሄዱ ሰዓታት አለፉ። ቲቪ ላይ ይታይ የነበረው አንድ የእግር ኳስ ግጥሚያ አብቅቶ ሌላ ግጥሚያ ጀመረ። የጨዋታው ትንተና የሚተላለፈው በአረብኛ ቢሆንም አንዱ ተጋጣሚ ብራዚል እንደሆነ በተጫዋቾቹ ማሊያ ማየት ችያለሁ። የኳስ ነገር አይሆንልኝምና ይህን የብራዚልና ሌላ አንድ አገር ግጥሚያ በጥሞና መከታተል ጀመርኩኝ። ከዚህ በኋላ ነው እንግዲህ ወደ ኢትዮጵያ ልወሰድ ዝግጅት እየተደረገ እንደሆነ ይገባኝ። ወደ አዲስ አበባ መጥቶ ከፍተኛ በሚባል እስር ቤት ውስጥ ገባ። ይህ የታዋቂው ፖለቲከኛ አንዳርጋቸው ጽጌ የመጀመሪያ ያያያዝ ታሪኩ ነው። ቀጥሎም ስለ አንዱዓለም አራጌ ይናገራል። የአንዱዓለም አራጌ እስር ሕይወት መንፈሳዊና ስለ ልቦናዊ ይዘትን ሕይወት ምን እንደሚመስል እንኳን ታስረው ለማያውቁት በስር መማቀቅ ላመጣው ሳይቀር በሚያስደምም መልኩ በዚህ መጽሐፍ ድንቅ አድርጎ ተረከው። በእርግጥ የአንዱዓለምን መጽሐፍ እንድወደው ካደረጉኝ ከሁለት ዋና ዋና ምክንያቶች አንዱና ዋነኛው ከራሱ ጋር በሚሟገት ራሱን በሚመረምር ሰው የተጻፈ መጽሐፍ መሆኑ ነው። በዚህ መጽሐፍ ወይም በ3000 ሌሊቶች መጽሐፍ ውስጥ የህሊና እስረኛ የህሊና ስቃይ በየፈርጁ ተሰንዷል። በሐሰት መወንጀልና ለዓመታት በግፍ መታሰር የሚወልደውን ከበደል የሚመነጭ የህሊና ሰቆቃ ይታያል። እኔም በ3000 ሌሊቶችን በማንበቤ በስብዕና የመበልጸግ ስሜት ይሰማኛል። ከአንድ መጽሐፍ ከዚህ በላይ ገጸ በረከት አይጠበቅም። ሁላችንም አንብበን የገጸ በረከቱ ተቋዳሾች ሆነናል። ጉምቱ ፖለቲከኛ አንዱዓለም አራጌ ስክነት ለተሳነው የኢትዮጵያ ፖለቲካ ቅንነቱን ቢኖር ሊያረጋጉ የሚችሉ 3 መጽሐፎችን አስነብቧል። ሁለቱ የተሰናዱት እንዲህ አይነቶቹ ወፍራም ጥራዞች ቀርቶ በብጥስጣሽ ወረቀት ደብዳቤ ለመጻፍ አደገኛ በሆነበት በዛ እስር ቤት ውስጥ ነበረ። ከፖሊሶች እስከ አስተኳሽ እስረኞች በጥብቅ በሚሰለልበት ግቢ ውስጥ ያውም በጨለማ ቤት የተወረወረ እስረኛ ጠንካራ ይዘት ያላቸው መጽሐፎችን ከማዘጋጀት አልፎ በድብቅ ወጥተው እንዲታተሙ ያደረገበት ሚስጥር የአራተኛውን መጽሐፍ ረቂቅ እስካነብ አልተገለጠልኝም ነበር። 3000 ሌሊቶች ቀዳሚዎቹ መጽሐፍቶቹ በምን ሁኔታ ውስጥ እንደተጻፉ ይነግረናል። የቃሊቲ እስር ቤት ጎሮን በግቢው ያለን እስኪመስለን ድረስ ገላልጦ ያሳየናል። ዛሬ እንደ ሲብስቴ ነጋሲ ዘመን ተረት እየመሰለ በሄደው ምርጫ 97 ጦስ የታሰሩ የቅንጅት አመራርና አባላት እስካራሞትና የይቅርታ ሂደቱን ዘግቧል። ራሳቸውን የድሩዬ ነጻ አውጪ ግንባር ዱነግን ብለው የሚጠሩ በከባድ ወንጀል የተፈረደባቸው የአዲስ አበባ ልጆች ለፖለቲከኛ እስረኛ የሚሰጡትን አክብሮትና ትብብር ውስጥ መስዋዕትነትም የሚደርሱ አሉ ብሎ አስነብቦ አስደንቆናል። እዚህ ላይ ነው እንግዲህ የዳዊት ድሪባ ታሪክ የሚመጣው። አንዱዓለም ያሳለፈውን ህመማት እየተረከበ ልባችንን በሐዘን ቢሰብረውም ጥቂቶች ብቻ የታደሉትን ለሀገርና ለሕዝብ በደስታ ዋጋ የመክፈል ብርታትን አስነብቦ አጀግኖናል። በጥቅሉ በኢትዮጵያ ወህኒዎች እስረኞች ምን አይነት ህይወት እንደሚያሳልፉ በአዝናኝ ክስተቶች፣ በአሳዛኝ አጋጣሚዎች፣ ክቡድ መልእክት ባላቸው ቁም ነገሮች አስደግፎ በተዋበ ብር ተርኳል። የኢትዮጵያ እስር ቤቶች ገመና ማጥናት ለሚፈልግም ሆነ ለማህበራዊ ሳይንስ ባለሙያ ከዚህ የተሻለ መጽሐፍ እንደማይኖር ግን እርግጠኛ ነኝ ሲል ጋዜጠኛ ተመስገን ደሳለኝ ነበር የተናገረው። እንግዲህ በዚህ በ3000 ሌሊቶች መጽሐፍ አንዱዓለም አራጌ ፖለቲከኛው አንዳርጋቸው ጽጌ በነበሩበት የእስር ቤት ክፍል ውስጥ እጅግ ከፍተኛ ወንጀል ፈጽማቸዋል ተብለው ከታሰሩት ያሁኑ ዳዊት ድሪባ የድሮ ድሩዬ
ተጠቅሶ በዝርዝር ተጽፎበታል። በተለይም በህይወቱ ውስጥ ካጋጠማቸው ከፍተኛ የሚባሉ አስደንጋጭ ታሪኮች መካከል በ7 ጥይት ተመቶ ሚኒሊክ ሆስፒታል ሞቷል ተብሎ ከገባ በኋላ አስከሬን መርማሪው በህይወት እንዳለ አረጋግጦ ድጋሚ የህይወት ሰንሰለት የተቀጠለለት ሰው ነበረ። ዳዊት ድሪባ ይህንንና ሌሎች ታሪኮችን የጻፈበትን መጽሐፍ በቅርቡ እንደሚያወጣው ተናግሯል። ዳዊት ድሪባ ከነ አንዱዓለም አራጌ ከነ አንዳርጋቸው ጽጌና ሌሎች በ97ቱ ምርጫ ምክንያት የታሰሩ የፖለቲከኛ እስረኞች ጋር የመገናኘት እድልን አግኝቷል። በተለይም ደግሞ ታንከር እየተባለ ይጠራ በነበረው እስር ቤት ከፍተኛ ጫናን ይደረግባቸው የነበሩ ፖለቲከኞች ብቻ ወይም ደግሞ በድብቅ ወይም ደግሞ ከፍተኛ ወንጀልን የሰሩ ወንጀለኞች ብቻ በሚታሰሩበት እስር ቤት ውስጥ ከ10 ዓመታት በላይ ኖሯል። በዚህ አጋጣሚ ነው እንግዲህ ከነዚህ ፖለቲከኞች ጋር የተገናኘው። ታሪኩንም ለነዚህ ፖለቲከኞች ሲናገር እንባ ይተናነቀዋል። ከዚህ በፊት ያሳለፈው ህይወት፣ የልጅነቱ የሰፈሩ አኗኗር እዚህ ደረጃ ላይ እንዳደረሰው ለአንዱዓለም አራጌ ዘርዘር አድርጎ ተናግሯል። ብዙ የሚባሉ ፈተናዎችን አልፎ እዛ እንደደረሰና በከፍተኛ ጥብቅ በሚባል እስር ቤት ውስጥ ገብቶ ብዙ ዓመታትን እንዳሳለፈ ለአንዱዓለም አራጌ ነግሯል። ለ7 ጊዜ በጥይት ተመቶ ህይወቱ እንደተረፈ ከዛም ባለፈ እስር ቤት ውስጥ ከገባ በኋላ ብዙ ታሳሪዎች ከሱ ጋር ለመደባደብ እንደሚፈልጉ እሱም ደግሞ በከፍተኛ ስምና ዝና እስር ቤት ውስጥ የናኘ እንደሆነ ለአንዱዓለም አራጌ ነግሮታል። ከዳዊት ጋር ብዙ ጊዜ ማሳለፍን ለመግባባት ወይም ደግሞ ከሱ ለመለየት ከፍተኛ የሚባል ቁጭትን ይፈጥራል። ልጁ በቀላሉ ተግባብቶ ከሰዎች ጋር መኖር የሚችል ነው ሲል አንዱዓለም ይጽፋል። ከልጅነታችን ጀምሮ በእንደዚህ አይነት ስራ ውስጥ ተሳትፈን የኖርነን ይላል። ከረዩ አካባቢ እንዳደገ የሚናገረው አዲስ አበባ ሰዎች አትክልትና ሌሎች ሽንኩርቶችን ጭነው በሚያልፉበት ጊዜ ከመኪኖቹ የሚንጠባጠበውን ሽንኩርትና ዕቃ እየሰበሰባችሁ አምጡ ተብለን እንሰማራ ነበር። ይህንን የምናደርገው ደግሞ ቤተሰቦቻችን አቅም ስለሌላቸውና እነሱን በመደገፍ ኑሯችንን ስለምንገፋ ነው። ከዛ ጊዜ ጀምሮ ህይወታችን በዚሁ እንዳደገና ከፍ ያለ ወደ ዝርፊያና ቅሚያ ወንጀሎች እንደገባ ለአንዱዓለም ነግሮታል። ዳዊት ድሪባ ወይም ኤልያስ ድሪባ የወንጀል ታሪኩ ሰፊ ነው። የኢትዮጵያ ፌዴራል ፖሊስ እንደገለጸው ግለሰቡ ኤልያስ ድሪባ በዳኔ ይባላል። ዳዊት ድሪባና ጀማል ኑሩ የሚሉ ስሞችን በመጠቀም ረጅም የወንጀል ታሪክ አለው። የወንጀል ብዛቱ ከ1989 ዓመተ ምህረት ጀምሮ በድምሩ 28 የወንጀለኝነት ሪከርዶች እንዳሉት ፖሊስ አስታውቋል። ዋና ዋና የወንጀል ዝርዝር ብሎ ካስቀመጣቸው ውስጥ 11 የጦር መሳሪያ ዝርፊያ፣ 3 ሰው መግደል ወንጀል፣ 6 የቅሚያ ወይም የዘረፋ ወንጀሎች፣ ስርቆት፣ ሐሰተኛ ሰነድ መገልገልና ከእስር ቤት የማምለጥ ፍርዶች ናቸው። ከተፈረደበት የቅጣት አይነት አንደኛው የፌዴራል ከፍተኛ ፍርድ ቤት በእነዚህ ወንጀለኞች ወይም ወንጀሎች ጥፋተኛ ብሎ 3 ጊዜ የሞት ፍርድ ፈርዶበታል። በኋላ ላይ የሞት ፍርዱ ወደ እድሜ ልክ እስራት ተቀይሮለታል። በመቀጠልም ቅጣቱ ወደ 25 ዓመት ዝቅ ተደርጎለት 17 ዓመታትን በማረሚያ ቤት ካሳለፈ በኋላ በይቅርታ ተፈቷል። ፖሊስ ይህንን መረጃ ይፋ ካደረገ በኋላ ግለሰቡ ከልጅነት ጀምሮ የሚያውቀው አንዳንድ የቀድሞ መርማሪዎች እንደሚሉት ከሆነ ግለሰቡ ገና በ17 እና 18 ዓመቱ በአዲስ አበባ መርካቶና ጥሮታ ሰፈር አካባቢዎች በወንጀል ስራ የተሰማራ እንደነበር ተናግሯል። በሌላ በኩል ደግሞ ግለሰቡ ከስር ከተፈታ በኋላ በብሔሬ ምክንያት ነው የታሰርኩት የሚሉ ንግግሮች በአብዛኛው ሰዎች ዘንድ ሲንጸባረቁ እንደነበር ፖሊስ ያስረዳል። ከዛ በኋላ ኤልያስ ድሪባ የአየር መንገዱ ግጭትና ዝርዝር ከወጣበት በኋላ ብዙ ነገሮች ወደ መድረክ መምጣት ጀመሩ። የአየር መንገዱ እንዲወርዱ ከተጠየቁበት ጊዜ ላይ ኤልያስ ድሪባና ሌሎች 5 ተጠርጣሪዎች ያደረጉት እንቅስቃሴ በአብዛኛው ዘንድ የሚታወስ ነው። መንግስትም የሽብርተኝነት ተግባር በሚል ወደ እስር ቤት ወስዷቸዋል። ተጠርጣሪዎቹ የአየር ሁኔታ አደገኛ መሆኑ እየተነገራቸው ቢከሰከስም ይከስከስ እንጂ መብረር አለብን
በሚል የበረራ አባላቱን ለማስገደድ ሞክሯል ብሏል። ከቡድኑ ውስጥ ዮሐንስ ዳንኤል የተባለው ግለሰብ ወይም ጆን ዳንኤል በቲክቶክ ስሙ ክስተቱን በቀጥታ ስርጭት ሲያስተላልፍ፣ ኤልያስ ድሪባ ደግሞ ተሳፋሪዎች እንዳይወርዱና አመጽ እንዲነሳ ሲያነሳሳ ነበር የሚል ክስ ቀርቦባቸዋል። ፖሊስ ግለሰቦቹ ተልዕኮ ተቀብለው የሀገሪቱን ገጽታ ለማበላሸትና ስም ለማጥፋት የታቀደ ስራ ሰርተዋል የሚል ጥርጣሬ እንዳለው ተናግሮ ነበር። ከዚህ ጋር ተያይዞ የፌዴራል ፖሊስ ኮሚሽን ይፋ እንዳደረገው መረጃ ኤልያስ ድሪባ ከፍተኛ የሚባል ወንጀለኛ እንደሆነ ተናገረ። የታጠቁ ዘረፋዎች አርምድ ሮበሪስ በአዲስ አበባና በተለያዩ አካባቢዎች በቡድን በመደራጀት የንግድ ድርጅቶች የግል መኖሪያ ቤቶች ላይ የጦር መሳሪያ በመጠቀም ዝርፊያ ፈጽሟል። የሰው መግደል ወንጀሎች በዝርፊያ ወቅት በሌሎች አጋጣሚዎች በፈጸማቸው ግድያዎች በፌዴራል ከፍተኛ ፍርድ ቤት የሁለተኛ ወንጀል ችሎት ጥፋተኛም ነበረ። የጦር መሳሪያ ዝውውር ሌላው ወንጀሉ ነው። በህገወጥ መንገድ የጦር መሳሪያዎችን በማዘዋወርና በመሸጥ ተከሷል። በፖሊስ ክትትል እንዳይደረግበት ኤልያስ ድሪባ፣ ዳዊት ድሪባና ጀማል ኑሩ የሚሉ ስሞችን ይጠቀም ነበር። በዚህ ሁሉ ሰንሰለት ውስጥ ያለፈው ዳዊት ድሪባ ከሞት ፍርድ እስከ ይቅርታ ደርሷል። የግለሰቡ የህግ ሂደት እጅግ አነጋጋሪ የነበረው በነፃ በመለቀቁ ላይ ነበር። የሞት ፍርዱ እንዴት ነበረ? በፈጻሚዎቹ በፈጸማቸው ተደራራቢና አሰቃቂ ወንጀሎች ምክንያት በ3 የተለያዩ መዝገቦች የሞት ፍርድ ተፈርዶበት ነበር። የመጨረሻው የሞት ፍርድ የተፈረደበት የካቲት 23 2000 ዓመተ ምህረት ላይ ነው። በምህረት በሀገሪቱ በነበረው የፖለቲካና የህግ ለውጥ የሞት ፍርዱ ወደ እድሜ ልክ እስራት ከዚያም ወደ 25 ዓመት እስራት ዝቅ ተደርጎለታል። ግለሰቡ 17 ዓመታትን ካሳለፈም በኋላ በመልካም ስነ ምግባር በሚል በይቅርታ ተለቆ ነበር። ሆኖም አሁን የተከሰሰበት ወንጀል ግለሰቡ በማረሚያ ቤት በነበረው ቆይታ እንዳልታረመ ያሳያል በሚል በህዝብ ዘንድ ቅሬታንም ተነስቶበት ነበር። ከዚህ ታሪክ ጋር ተያይዞ ከአውሮፕላኑ ላይ አንወርድም ብለው አብረውት የተያዙት 6 ግለሰቦች ዮሐንስ ዳንኤል፣ አማኑኤል መውጫ፣ ናትናኤል ወንደሰን፣ ይዲዲያ ነጻነት እንዲሁም እሌኒ ክፍሌ ነበሩ። በአሁኑ ወቅት በፌዴራል ፖሊስ ምርመራ ተደርጎባቸው ከነዚህም መካከል አብዛኞቹ ከእስር ቤት ወጥተዋል። በዛሬው ዕለት ልናሳያችሁ ወደድነው ዳዊት ድሪባ እጽፈዋለሁ ካለው መጽሐፉ ጋር ተያይዞ ከዚህ በፊት የነበሩ ፖለቲከኞች እንደ አንዱዓለም አራጌ፣ እንደ አንዳርጋቸው ጽጌ ካሉ ከፍተኛ የፖለቲካም ይሁን ሌላ ስብዕና ካላቸው ሰዎች ጋር የመገናኘት እድል ገጥሞት ስለነበረው ነው። ዳዊት በእነዚህ ሁሉ ወንጀሎች ከተጠረጠረና እስር ቤት ከገባ በኋላ በረቀቁ ቴክኒኮች እስር ቤቶችን እየሰበረ ያመልጥ ነበረ። ሰውነቱ ደቃቃና ብዙም ትልቅ የሚባል ባይሆንም ያለውን ብሩህ አእምሮ ተጠቅሞ ነገሮችን ከማከናወን ወደ ኋላ አላለም። ዳዊት ለረጅም ጊዜ ከእስር ቤት አምልጦ ይኖር በነበረበት ሰዓት በከፍተኛ መንግስታዊ ኦፕሬሽን በመንግስት የጸጥታ ኃይሎች ቢሾፍቱ ከተማ ላይ ተከበበ። ፊልም በሚመስል መልኩ ዳዊት ላይ የጥይት ናዳ ወረደበት። ከዛ በኋላም በ7 ተከታታይ ጥይቶች ሰውነቱን ተመታ። አንደኛው ጥይት ደግሞ እጅግ በሚያስገርም ሁኔታ ከኋላ በጭንቅላቱ ተመቶ ከፊት በአፉ ነበር የወጣው። በዚህ መሃል መንጋጋውንና ጥርሱን ተሰብሯል። በዚህም ሰዎች ወይም የጸጥታ ኃይሎች ሞቷል ብለው በጥቁር ላስቲክ አሽገው ወደ ሚኒሊክ ሆስፒታል ላኩት። እሱ ግን ሚኒሊክ ሆስፒታል እያለ ለሬሳ መርማሪው ዶክተር እኔ እኮ አልሞትኩም በህይወት አለው የሚል ምልክትን አሳየ። ከዛ በኋላ ወደ ሕክምና ተወስዶ ህይወቱ ተመለሰ። በመጨረሻም በከፍተኛ ጥንቃቄ ተይዞ ሕክምናውን ተከታትሎ ሲጨርስ ወደ ቃሊቲ ወረደ። ቃሊቲም ታንከር ተብሎ በሚጠራው ጎኑም ጣሪያውም ኮንክሪት በሆነው ከፍተኛ ጥበቃ በሚደረግለት ቀደም ሲል በነገርናችሁ እስር ቤት ውስጥ ታሰረ። እዛም እንግዲህ ለ10 ዓመታት ህይወቱን አሳልፏል፣ መርቷልም። እዛው ባገኛቸው
ጉምቱ ፖለቲከኞች፣ ሌሎችም ስብዕናዎች የተለወጠ ይመስላል። ብዙ ጊዜ እንደሚናገረው ከሆነ ክረምት በመጣ ቁጥር ይታመማል። ይህም የሚሆነው ደግሞ ሰውነቱ ውስጥ ያልወጡ ጥይቶች በመኖራቸው ነው። አንድ ቀን ግን ወደ ሕክምና እንደተወሰደና እንደታከመ አስባለሁ ሲል አንዱዓለም አራጌ ሁኔታውን ይገልጸዋል። ዳዊትም ከፖለቲከኞቹ ከአንዱዓለም አራጌና ከበቀለ ገርባ ጋር ያሳለፋቸው የህይወት ታሪኮች አስገራሚ ናቸው። በወቅቱም የሱን ታሪክ ከሰሙ በኋላ መጽሐፍ እንዲጽፍ አበረታታውት በሁለት ሙሉ ደብተሮች ህይወቱን ጽፎታል። ከዛ ግን በወቅቱ በነበረው የእስረኞች ፍተሻ እነዚህ የተጻፉ መጽሐፍና ገጾቹ ተወስደውበታል። እንግዲህ ከዚህ ታሪክ በመነሳት ዳዊት ድሪባ ትላንትና በጆን ዳንኤል መድረክ ላይ እንደተናገረው መጽሐፉን ጽፎ እንደጨረሰና በቅርቡ ታትሞ ለህዝብ እንደሚደርስ ተናግሯል። ብዙ ፊልም የሚመስሉ ህይወትን ያሳለፈው ይህ ልጅ በወቅቱ በነበረው የማህበራዊ ሁኔታ፣ የፖለቲካዊ ሁኔታ በግልጽ የሚያሳይ ነበር። አሁን ይህንን ለትውልድ አስተላልፎ በፊልም መልኩ በመጽሐፍ መልኩ ለወንጀል መከላከል የሚያበቁ ብዙ ምስጢሮችን ያጨቀ መጽሐፍ እንደሚሆን ይጠበቃል። ብዙ ወጣቶች ከዚህ ተምረው ህይወት እንዴት ማስተካከል እንዳለባቸው የሚመክር ይሆናል ተብሎም የሚጠበቅ ነው። የዳዊት ድሪባ መጽሐፍ ብዙ ጊዜ በውጭ ሰዎች የምንሰማቸው ፊልም የሚመስሉ ታሪኮች እስር ቤትን የመስበር፣ ከእስር ቤት የማምለጥ፣ ብዙ ገድሎችን የመስራት የጀግንነት ተግባራት፣ ከህግ ተቃራኒ የሆኑ ወንጀለኝነትና ማህበረሰባዊ እሴቶችን የመጣስ፣ ከዚህም አልፎ ራስን ለማዳን በሚደረግ ትንቅንቅ ውስጥ ብዙ ወጣቶች አልፈዋል። ከዚህ ጋር ተያይዞ ዳዊት ድሪባ ያቀረበው ታሪክ ምናልባትም የብዙዎችን ህይወት ከእንደዚህ አይነት መከራ ሊታደግ ይችላል ተብሎ ይታሰባል። መጽሐፉ እስኪወጣ ቀንጭበን ያሳየናችሁ በአንዱዓለም አራጌ መጽሐፍ ላይ 3000 ሌሊቶች ከሚለው ገጽ ላይ የተከነጨበ የዳዊት ድሪባ ታሪክ ነው። በሰፊው በራሱ መጽሐፍ ሲመጣ በትረካ መልኩ ወደ እናንተ የምናቀርበው ይሆናል። እስከዛው ድረስ ሰናይ ጊዜ ይሁንላችሁ። ቻናላችንን ላይክ፣ ሼርና ሰብስክራይብ አድርጉ። ይህ በህይወት ገጾች የሚተነበይ የፍርቱናው ታሪክ ነው። ይህ ታሪክ የዳዊት ድሪባ ፍርቱና ነው። ነገን ለራሱ እንተዋለን። ሰናይ ጊዜ ይሁንላችሁ።